ሰይጣን ትልቁና የሚፈራው ዋነኛው ነገር ምን እንደሆነ ታውቃላችሁ? ጸሎት። ችግሮቻችንን በእግዚአብሔር ፊት የምናቀርበው በጸሎት። ሰይጣንን የምንዋጋበት ትልቁ መሳሪያችን ጸሎት። ወደ እግዚአብሔር የምንቀርብበት መንገድ፣ እግዚአብሔርን በቀላሉ የምናገኝበት መንገድ ጸሎት። ስለዚህ ለችግሮቻችን ሁሉ መፍትሄ በእግዚአብሔር ፊት የምናቀርብበት በጸሎት። ስለዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 6 ስትጸልዩ እንደ ግብዞች አትሁኑ፣ ለሰዎች ይታይ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይም አባትህ በግልጽ ይከፍልሃልና ይላል። ስለዚህ ስንጸልይ በስውር በእግዚአብሔር ፊት ራሳችንን ዝቅ አድርገን ጉልበታችንን ለሱ ሰጥተን እንጸልያለን ማለት ነው። ስለዚህ ይህ በሳምንት 2 ጊዜ በእግዚአብሔር ፊት ጸሎታችንን የምናቀርብበት ጊዜ ስለሆነ ከኔ ጋር 5 ደቂቃ ብቻ አብረን ብንጸልይ ደስ ይለኛል ብዬ አስባለሁ። ዛሬ በሱስና በተለያዩ እስራቶች ውስጥ ገብተናል። ስለዚህ እስቲ አብረን በእግዚአብሔር ፊት ጸሎታችንን እናቀርብ። ምክንያቱም እግዚአብሔር ጸሎታችንን ይሰማናልና። ስለዚህ እንሂድ። አቤቱ እግዚአብሔር አምላካችን ሆይ እነሆ በፊትህ ችግሮቻችንን ሁሉ ይዘን ቀርበናል። ኃጢአት በደላችንን ይቅር በለን። እግዚአብሔር አባት ሆይ ወዳልተገቡ ስሶች፣ ወዳልተገቡ ነገሮች ተጠምደን ነገሮችን በማመቻቸትና እግዚአብሔር አባት ሆይ ከመንግስትህ እንድንጎል ሁልጊዜ ሰይጣን በተለያዩ መንገዶች በድካማችን ውስጥ እየተገለጠ እግዚአብሔር አባት ሆይ ያጠቃናል። ከመንግስትህም ደግሞ እንድንጎል እግዚአብሔር አባት ሆይ ሁልጊዜ ይዋጋናል። ስለዚህ እነሆ እግዚአብሔር አባት ሆይ የፈጠርከን አንተ አምላካችን ልትሆን የሚገባው አንተ እግዚአብሔር አባት ሆይ የእኛነት መጨረሳችን ደግሞ አንተ ነህና ለአንተ ነው የሚገባውና እነሆ እግዚአብሔር አባት ሆይ ከተያዝንበትና ከተጠመድንበት እግዚአብሔር አባት ሆይ ካልተገቡ ሱሶች ከጫት እግዚአብሔር አባት ሆይ ከመጠጥ ከሲጋራ ሱስ እግዚአብሔር አባት ሆይ እንዲሁም ደግሞ ካልተገቡ ሌሎችም አጓጉል ከሆኑ ከመንግስትህ ሊያጎልን ከሚገቡ ነገሮች ካልተገቡ ሱሶች ከድብርት እግዚአብሔር አባት ሆይ ከጭንቀት ነፃ እንድታወጣን በልጅህ በኢየሱስ ክርስቶስ ደም ነፃ እንድታወጣን ጸለይን። እግዚአብሔር አምላክ ሆይ አንተ መልካም ነህ። ሁልጊዜ እግዚአብሔር አባት ሆይ በእድሜያችን ላይ 1 ቀን ሲጨመር እግዚአብሔር አባት ሆይ እኛ በምህረት ውስጥ አለንና እግዚአብሔር አባት ሆይ ለዛሬ መኖራችን እግዚአብሔር አባት ሆይ ለምህረትህ ከመንግስትህ እንዳንጎል አንዱና ትልቁ እድላችን ነውና እግዚአብሔር አባት ሆይ በተሰጠን እድል እግዚአብሔር አባት ሆይ ተጠቅመን ከመንግስትህ እንዳንጎል እግዚአብሔር አባት ሆይ በህይወታችን ደግሞ ትልቁና ዋነኛው ከሚጸጽተን ነገር እግዚአብሔር አባት ሆይ ከመንግስትህ መጉደላችን ነው። ምክንያቱም እግዚአብሔር አባት ሆይ ከማያልቀው እግዚአብሔር አባት ሆይ ከእሳት ዲን ውስጥ ወድቀን እግዚአብሔር አባት ሆይ በእሳት ዲን ውስጥ ተገኝተን እግዚአብሔር አባት ሆይ ዘላለማዊ የሆነ ስቃይ ውስጥ እንዳንገኝ እግዚአብሔር አባት ሆይ በልጅህ በኢየሱስ ክርስቶስ ደም ሁልጊዜ በምህረት ደጅ በፊታችን አለህና እግዚአብሔር አባት ሆይ የሰጠህንን ምህረት ተጠቅመን ሁልጊዜ እግዚአብሔር አባት ሆይ ከድካማችን እንድንመለስ እግዚአብሔር አባት ሆይ ከድካማችን በርትተን ሁልጊዜ ወደ መንግስትህ ወደ ቅድስና እግዚአብሔር አባት ሆይ የምንመላለስበትን ጸጋህን እንድታበዛልን እንድታግዘን እንጸልያለን። እግዚአብሔር አባት ሆይ እባክህን እርዳን። እኛ ደካሞች ነን፣ ስጋ ለባሾች ነን። እግዚአብሔር አባት ሆይ በየሰከንዱ እግዚአብሔር አባት ሆይ በአእምሯችን እንኳን የምናሰላስለው ኃጢአት እጅግ ብዙ ነውና እግዚአብሔር አባት ሆይ ምን ያህል ድካማችንን ያሳያልና እግዚአብሔር አባት ሆይ ብርታት ካንተ ነው። እግዚአብሔር አባት ሆይ በሰማይም ቢሆን በምድር ከምድርም በታች እግዚአብሔር አባት ሆይ እንዳንተ ያለ አምላክ ያልተገኘና ካንተ በላይ ለኛ አምላክ ሊሆነን የማይገባ ስለሆነ እግዚአብሔር አባት ሆይ ያንተን አምላክነት አባትነት እግዚአብሔር አባት ሆይ ዘላለማዊነት ተቀብለን
እግዚአብሔር አባት ሆይ እንድንመላለስ በሰጠህን እግዚአብሔር አባት ሆይ እንዲሁ በጸጋ በሰጠህን በልጅ በኢየሱስ ክርስቶስ ደም አምነን በመንግሥትህ ዘላለማዊ የምንኖርበትን ጸጋህን አብዛልን። እናመሰግንሃለን ስለሰጠህን ጊዜ እግዚአብሔር አባት ሆይ በዙሪያችን የሚዞር ጠላት እግዚአብሔር አባት ሆይ ሁል ጊዜ በጨለምተኝነት እግዚአብሔር አባት ሆይ ለስጋችን ምቾት በመስጠት በመምሰል እግዚአብሔር አባት ሆይ በኃጢአት ውስጥ እንድንመላለስ እግዚአብሔር አባት ሆይ ለጊዜያዊ ደስታ ብሎ እግዚአብሔር አባት ሆይ በሚያበጅልን በሚያቀርብልን ነገር ሁሉ ተታለን እግዚአብሔር አባት ሆይ እንዳንወድቅ ከመንግሥትህ እንዳንጎድል ጸጋህን አብዛልን፣ አበርታን። ሁልጊዜ እግዚአብሔር አባት ሆይ አንተ ከፊታችን ቅደም። ነገሮቻችንን ሁሉ ለአንተ አደራ አሳልፈን ሰጠን። በልጅህ በኢየሱስ ክርስቶስ ስም አሜን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። ወዳችኋለሁ። ተባረኩ። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። መልካም ቀን። ቻው። በባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እንባችንን ጠርጎ ስብራታችንን ይጠግንልናል። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋናም አቅርቡለት፣ በእልልታም ስገዱለት። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በፍቅሩ ለሚጎበኘን መልካሙን መዓዛ በምስጋናም አቅርቡለት።